ሰላም ሰላም ሰላም፣ እንዴት ናችሁ? የተወደዳችሁ የተከበራችሁ ቤተሰቦቻችን ደህና ናችሁ? እኛ በጣም ደህና ነን። እናንተም በያላችሁበት ሰላማችሁ ብዝት ይበልልን። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። እንዴት ነህ? ደህና ነሽ? አለን ደህና፣ ሁሉ ሰላም። ጠፋሽ ከረጅም ጊዜ መጥፋት በኋላ ዛሬ ተመልሰሽ መጥተሻል። ብዙዎች ብቻህን ስትመጣ በቃ ኮት እንዳወለቀ ሰው ምናምን እያሉ ነበረ ነው። እስቲ የጠፋሽበትን እኔ ነገራችኋለሁ። ያው ብዙ ጊዜ እየጠየቁኝ ስለነበረ ያው አጋዣችንም ለበዓል ወደ ቤተሰቦቿ ስለሄደች እንደዛም ደግሞ ሲስተርም ለበዓል ስለሄደች እኛ ብቻ ነው ያለነው ቤት ውስጥ ከሶስት ጉርምሶች ጋር ማለት ነው። ከሶስት ጉርምሶች ጋር እየታገለች እንደሆነ ነገራቸዋለሁ። እና እስቲ ቤተሰብን በጣም የናፍቁሽ ቤተሰብ ስላሉ ቤተሰቦች በጣም አመሰግናለሁ። በመጀመሪያ እናንተም መጥፋቴ የት ናት ስትሉ ስለነበር በመጥፋቴም ደግሞ ብዙዎቻችሁ ለምን ጠፋሽ አትመጣም ወይ ብላችሁ ጠይቃችኋል በኮሜንት። በጣም አመሰግናለሁ። ያው እንግዲህ ዳኒ እንዳላችሁ ነው አጋጃችን ስለሌለች፣ በተመሳሳይ ደግሞ ኤልዱም ለበዓል ስለሄደች ብቻችንን ያለነው። ስለዚህ ለዛ ነው ስላልተመቻቸልኝ ነው በእኔ በኩል ማለት ነው። ስላልተመቻቸን ያልመጣሁት፣ ሲመቻችና አጋጣሚ ሲገኝ ደግሞ እንደዚህ ብቅ ከች እንላለን። እንግዲህ ስለጠየቃችሁኝና ስለናፈቃችሁኝም አመሰግናለሁ። እኔም በጣም ይናፈቃችሁ፣ የእውነት ግን ይናፍቃል ቤተሰብ ጋር ረጅም ጊዜ መቆየት የእውነት በጣም በእውነት ምክንያቱም ፍቅራቸውን እያየን ስለሆነ በጣም በኮሜንት ላይ ፍቅራቸውን እያሳዩን ስለሆነ በጣም እውነት ለመናገር ከልብ ነው የምናመሰግነው። ያው ብቻዬን መምጣት እንደማልችል አውቄያለሁ። ቴንክ ዩ የማይ ፋሚሊ። ስለዚህ በተቻለ መጠን በመሀል ወይም ደግሞ ሌሎች ቪዲዮዎች የምንመጣ ይሆናል ማለት ነው። እሷን የሚያካተተ በምን መልኩ ወደዚህ ሳብ አድርገን እንደምናስገባው ወደ ቪዲዮ ምናምን እሱን እስቲ ቤተሰቦች አብረን እናስብበታለን ከእናንተ ጋር። ነገር ግን ዛሬ እየመጣ ነው ምንድነው መሰላችሁ፣ ትላንትና በሀይሚና በብሩኬ መካከል የተፈጠሩ ነገሮች ነበሩ። ያው አሁን ሁሉም ነገር ግልጽ የሚወጣበት ጊዜ እንደሆነ ቪዲዮ ላይ ተሻለ። አንቺም ሃይሚና ብሩኬ ትላንትና ሃይሚ አልሄድም፣ ወደ ቡታጅራ አልሄድም፣ ሄጄ ሰላሜን ማጣት አልፈልግም፣ ደስታዬንም ማጣት አልፈልግም እያለች ነበረ። ብሩኬ ደግሞ ከጎኑ እንድትሆን እንደሚፈልግ እየነገራት ነበረ እና አለመግባባቶች ነበሩ ዞሮ ማለት ነው። እና እኛም እንዳነሳ ነው እንዳየሹ እኔ ብዙ ነገር ያልኳቸው ነገሮች አሉ። ቤተሰብ ያነሱት ሀሳብ አለ መሄዱ አስፈላጊ እንደሆነ ተናግረን ነበረ። ነገር ግን ያው ሃይሚ አልሄደችም፣ ብሩክ ግን ያው ቡታጅራ ነው ያለው። የሃይሚን ስጋት እናውቀዋለን፣ ምክንያቱም ስጋቱ ምን ሊሆን እንደሚችል ምንም ግልጽ ነው ቤተሰብ። እሷም የተናገረችው ነገር ስላለ ማለት ነው። እዛ የተፈጠሩ ነገሮች ለምሳሌ የዲኤንኤ ጉዳይ እሷ አሁን ሁለት ነገር መሀል በቃ ምን ተጨንቃን ያለችው የብሩክ ነው አይደለም ውጤቱን ሳታቅ አላል የሱ ቢሆንስ ምን አደርጋለሁ የሱ ባይሆንስ የሚለው ነገር በጣም አስጨንቋታልና በዚህ ጉዳይ ላይ ግን እኔ እንደ አንድ ወንድም ለሷም ያልኩት ነገር ምንድነው እስከ መጨረሻው ድረስ ከብሩክ ጎን መሆንሽን ቀጥይ፣ ውጤቱን እስከምታቂ። ስለዚህ መቅረት አይጠበቅብሽም። ሄደሽ ውጤቱን አብረሽ ማወቅ አለብሽ። ከዛም በኋላ ከሆነ በኋላ አንደኛ ራስሽን ማዘጋጀት አለብሽ ከወዲሁ ምን ይፈጠራል ምን አይፈጠርም የሚለውን ነገር ሳይሆን የብሩክ ቢሆንስ የሚለውንም ነገር። ምክንያቱም እሷ ሁለት ልብ ናት፣ ብሩክ ደግሞ እርግጠኛ ነው። አንድም እሷን ሁለት ልብ ያደረጋት ምንድነው ብሩክ የተፈጠረውን ነገር አላውቅም፣ ከዩ ጋር የተፈጠረውን ነገር ያኔ መገናኘቱን ብቻ እንጂ የተፈጠረውን ነገሮችን ስለማያውቅ ለዛ እንድትጠራጠር ያደረጋት ማለት ነው። እና ዛሬ ብሩክ እንግዲህ ቡታጅራ ገብቷል። ቡታጅራ ገብቶ ግን በጣም ደስ የሚሉ ነገሮችን እየሰራ ነው። ያው እንደሚታወቀው ብሩክ የቡታጅራ ልጆች በአጠቃላይ በጣም ሊደነቁ የሚገባው ነገር ሌሎችን ከፍ በማድረግ እና ለሌሎች የስራ እድል በመፍጠር ይታወቃሉ። ብሩክ ደግሞ አንዱ ነው ማለት ነው። እና ዛሬ አንድ የጓደኛውን ቻናል ከፍቶ ያው እያበረታታ ነው ማለት ነው። ይሄ ትልቅ ነገር ነው። ምክንያቱም በዚህ ሰዓት ላይ ብዙ ወጣቶች ስራ በማጣት ማይሆን ቦታ ላይ ይውላሉ። በተስፋ መቁረጥ ማይሆን ቦታ ላይ ይወድቃሉና ለእንደዚህ ነገሮች ለቅርባችን እንደዚህ አይነት እድል ብንፈጥር እያንዳንዳችን አስቡት ምን ሊሆን እንደሚችል ማለት ነውና
ሌላው ደግሞ አቡሽ የተባለ በጣም የሚያሳዝን ልጅ አለ። ሊስትሮ የሚሰራ እጁ በአደጋ የተቆረጠ መተዳደሪያው ሊስትሮ ነው እና እሱንም ሄዶ በማበረታታት ከዚህ በፊት አብርሃም ሄዶ ቻናል ከፍቶለታል። እሱን ደግሞ ዛሬ ሄዶ ብሩክ ከፍፄ ጋር እያበረታቱት ነው። ለዚህ በጎ ስራችሁ ግን ልትበረታቱ ይገባል። ምክንያቱም እያንዳንዳችን አጠገባችን ያለን አንድ ሰው ይዘን ብንወጣ ራሱን እንዲችል ብናደርግ ብናግዘው ብዙ ማድረግ እንችላለን ማለት ነው እና አየሩን እኔ ብቻ ያስኩት። ምን ተሰማሽ ትላንትና በሃይሚ ቦታ ላይ ብትሆኚ አንቺ ምን ታደርጊያለሽ? እውነት ለመናገር ያስፈራል ማለት አንድ የምትወዱትን ሰው ብዙ ጊዜ ደግሞ ዋጋ የከፈላችሁበት ፍቅር ነው። ስለዚህ ልጁ የሱ ነው ቢባል ምናልባት ሃይሚ ፍራቻዋ እሱ ነው። ምክንያቱም አይደለም ከተባለ ለእሱ የምስራች ነው። ግን ደግሞ ምናልባት ቢሆን እንኳን የሚለው ፍርሃት ሃይሚን ወደኋላ ያስቀራት እሱ ነው ብዬ አስባለሁ። ግን ደግሞ እስካሁን ከተጋፈጠቻቸው ችግሮች አይብስም ብዬ አስባለሁ። ሄዳ መጋፈጥ ነበር የነበረባት ሃይሚ ማለት ነው። ምክንያቱም የነበረውን ነገር ሁላችንም እናውቀዋለን። ብሩኬ ከእሷ ጋር ለመሆን ምንም አይነት ፈቃደኝነት እንደሌለው የሚወደው ሃይሚን እንደሆነ ይታወቃል። ስለዚህ እንደው አልፎ ተርፎ ልጁ የሱ ቢሆን እንኳን የሚጠበቅበት አንድና አንድ የአባትነት መቁረጥ ነው። ሌላ ምንም የሚጠበቅበት ነገር የለም። ምክንያቱም ካልወደዳትና ካልፈለጋት በግድ አብረህ ኑር የሚል ሕግ የለም። ልጁ ግን ሊያድግበት የሚገባውን ነገር ተቆራጭ ገንዘብ ይሰጣል። ሌላ የሚደረግበት ነገር የለም። ያ ማለት ግን እንደምንለው ቀላል ነው ማለት ግን አይደለም። ለሃይሚ ከባድ ነው። ግን ቢሆንም ካሉት ነገሮች አሁን ጥሩ ሁኔታ ላይ ነበሩ። ባይለያዩ ጥሩ ነበረ። ምክንያቱም ጥሩ የፍቅር ኮንዲሽን ላይ ስለነበሩ ባይለያዩና አብረው ቢሄዱ ነገሮችን እኩል ቢጋፈጡ የተሻለ ነበር። ሃይሚ አንዳንድ ጊዜ ነገሮች ሲመጡ ትፈራለች፣ ወደኋላም ትላለች እና እሱ ነገሩ ብዙ ዋጋ እያስከፈለ እዚህ አድርሷታል። ስለዚህ አሁን ደግሞ ወደፊት በቃ ሄደሽ መጋፈጥ ነው ያለብሽ። ዲኤንኤውም ይመርመር። እንደውም ዲኤንኤው ቢመረመርና እውነቱ ቢታወቅ አንቺም የሰላም እንቅልፍ የምተኝ የዛን ጊዜ ነው ብዬ ነው የማስበው እና ብሩኬም ደግሞ ነፃ የሚወጣበትና ከሃይሚ ጋር ያለውንም ፍቅር ወደ አንድ ደረጃ ከፍ ለማድረግ የያዛቸው ነገር ይሄ ነው ብዬ አስባለሁ። ስለዚህ ይሄን የእዩ ዲኤንኤ መፍትሄ ማግኘት ያለበት ጉዳይ ነው። ያስፈራሽ የሚገባ ነገር የለውም ብዬ ነው የማስበው። ምክንያቱም በብሩክ እርግጠኛ ከሆንሽ ምንም ቢሆን ወደ እዩን አለመሄዱን 100% ስለምታውቂ አንድ ተስፋ የሚሰጥ ነገር ነው። አንዳንድ ሰው እኮ ምናልባት ከልጄ እናት ጋር መሆኑ የምፈልገው ምናምን ብሎ እንደ ቅድመ ሁኔታ አስቀምጦ ቢሆን በቃ ልጁ እሱ ከሆነ ወደ እሷ ይሄዳል። ስለዚህ እኔ ያጠዋለሁ የሚለው ፍርሃት ሊያጠቃሽ ይችል ነበር። የማጣት ነገሩ ስለሌለ ቢያንስ በአንድ ጎኑ ይሄ አንቺ የተሻለ ነገር ነው ብዬ አስባለሁ። ስለዚህ ሃይሚዬ ብትሄጂ ነው የሚሻለው። ሄደሽ ቡታጅራ ብቻውንም ከሚሆን በዓለንም ከቤተሰቦች ጋር እዛ ሆነሽ ዲኤንኤውንም ደግሞ የሚመጣውን ውጤት ብትቀበል ነው የተሻለ ብዬ የማስበው። አዎ በእርግጠኝነት ሃይሚ እንግዲህ እኔ እዚህ ታሳልፋለች ብዬ አላስብም። ትሄዳለች በእርግጠኝነት ማለት ነው። መሄዱን ትሄዳለች። ነገ ቅዳሜ ነው አይደለም? በእርግጠኝነት ነገ ምናልባት ቡታጅራ ገብታ ቪዲዮ ምንሰራ ይሆናል በእርግጠኝነት ብዬ ነው ማስበው። ትሄዳለች። ምክንያቱም እሷም ያስችላታል የሚል እምነት የለኝም። አንቺ እንዳልሽው ፍርሃት አለባት። ያ ፍርሃቱ ነው። ከዛ በዘለለ ትላንትና አንድ የሰራ የቪዲዮ ላይ የተናገርኩት ነገር አለ። ውጤቱ ላይ ጥንቃቄ ማድረግ እንዳለባቸው። ውጤት እንደሚቀየር ግልጽ ነው አይደለኛ ሀገር የአብርሃም ኬዝ እንዳይመጣ ከዚህም ፊትም አብርሃም እንግዲህ ልጅ ሳይኖረው ልጅ ያለው ተብሎ ውጤት ተቀይሮ ብዙ ዋጋ አስከፍሏቸዋል እና ያ ነገር ነው ዛሬ አብርሃምና ሩታ መካከል እስከዛሬ ሰላም እንዳይፈጠር ትልቅ ተጽዕኖ ፈጥሮ የነበረው እና አሁንም ብሩክ በጣም መጠንቀቅ አለብህ። ውጤቱን በጣም መጠንቀቅ አለብህ። እኛ ሀገር ላይ ገንዘብ የማይሰራው ነገር የለም። በገንዘብ ውጤት ሊቀየር እንደሚችል ብዙ ሕሊና ያላቸው የጤና ባለሙያዎች እንዳሉ ሁሉ በዛው ልክ ደግሞ ገንዘብ የሚገዛቸው በጣም ብዙ ጤና ባለሙያዎች እንዳሉ ደግሞ መዘንጋት የለብንም ማለት ነው እና ስለዚህ ጥንቃቄ ማድረግና ከዚህ በላይ ውስብስብ እንዳይሆን ጉዳዩ መጠንቀቅ ይጠበቅብሃል ብዬ አስባለሁ። እንግዲህ ቡታጅራ አንድም የገባበትን ጉዳይ በግልጽ ብሩክ ተናግሯል። እሱን ቪዲዮ አጠር አድርገን እናሳያችሁና ሀሳብ እንስጥበት። ቡታጅራ እንደገባ ያላወቃችሁ ሰዎች ካላችሁ ቡታጅራ መጥቻለሁኝ። ግዴታ ብዙ ማስተካከል ያሉብኝ ነገሮች አሉና ከተመቻቸልኝ ሁሉን ነገር አንጽቼ ወደ እናንተ መምጣት ፈልጋለሁ። ቅመሜ ስላላችሁ ደግሞ ቅመሜን ይዤ አልመጣሁኝም፣ ብቻዬን ነው የመጣሁት። ያው ለማሳወቅ አክል ነው። እግር እንደ
እንግዲህ እሱ ዋናው ነገሩን ክሊር ማድረግ ነው የሚፈልገው ነፃ አድርጎ። ምክንያቱም ባለፈው እንጋባ ብሎ ጥያቄ ሲያቀርብላት በመዘጋጃ እንጋባ ብሎ ጥያቄ ሲያቀርብላት የመጀመሪያው ክሊር መሆን ያለበት የዚህ የልጅ ጉዳይ እንደሆነ ተናግረዋለች። እና ዋናው ምክንያቱም ይሄ ነገር ክሊር ሳይሆን ወደ ጋብቻ መሄዱ ከባድ ነገር ስለሆነ ማለት ነው። ግን ቅድም አንቺ እንዳልሽው ከዚህ ፊትም ከነ ልጁም ቢሆን እቀበለዋለሁ ስትል ነበር ሀይሚ ማለት ነውና ነገሮችን ለመጋፈጥ ዝግጁ መሆን እንዳለበት ዋናው ቡርኬና ቡርኬ ነው። ግን ደግሞ እኛ እዚህ ጋር ቁጭ ብለን እንደምናወራው ላይሆን ይችላል። ከነ ልጁ መቀበል ማለት ብዙ ዋጋ ሊያስከፍልም ይችላል ለወደፊት ማለት ነውና አዎ ቀላል አይደለም። በተለይ ለሴት ልጅ ሳይኮሎጂካሊ በጣም የሚጎዳ ነገር ነው። ምክንያቱም ነገ ለልጅ ተብሎ ወደዚህ መባሉ ስለማይቀር በዛ መሀል ደግሞ ለሚስትየው ወይ ለሴቷ ወገን ደስ የማይል ነገር ሊኖረው ይችላል። ልጄ ብሎ ሲወጣ ነገ ምናምን እና ያ ነገር ጥሩ ላይሆን ይችላል። ግን ደግሞ ከምትጣጣት ደግሞ ሞር የተሻለ ነገር ነው ይሄ ነው ማስበው። አዎ ደግሞ ምን አለ መሰለሽ አሁን አስተዳደግም ወሳኝ ነው። እዩ ልጇን የምታሳድግበት መንገድ ሀይሚና ብሩኬ አንድ ላይ ሆኖ ስለ ብሩኬ መጥፎ ነገሮችን እየነገረች ካሳደገች ሀይሚና ብሩኬ ደግሞ ልጅ እንደሚኖራቸው ምንም ግልጽ ስለሆነ እንግዲህ የእዩ ልጅ የእነ ብሩኬ ልጆች የማይረብሽበት ምክንያት አለ ብዬ አላስብም። ምክንያቱም አንዳንድ ወላጆች ኃላፊነት ተሰምቷቸው የሚያሳድጉ አሉ። አንዳንድ ወላጆች ደግሞ በቃ የራሳቸውን ስሜት ብቻ እዛ ልጅ ላይ እየጫኑ የሚያሳድጉ አሉና ያ ልጅ ደግሞ ሲያድግ የሚፈጥረው ተጽዕኖ አለ ማለት ነውና በሀይሚና በብሩኬ መካከልም ችግር ሊፈጥር ይችላል ማለት ነው። ምክንያቱም አባቴ ብላ ልትመጣ ትችላለች። ሴት ነች የተወለደችው። አባቴ ብላ ስትመጣ ግን ልጁ እንደሆነ ከተረጋገጠ መቼም ሊያባረርም አይችልም። ቤት መጣም ደግሞ መልካም ከሆነች አቀራርባ ልትኖር ትችላለች። እዩ በመጥፎ ነገር ስለ ሀይሚ መጥፎ ነገር እየነገረች ያታሳድጋት ከሆነ ደግሞ ፈተና እንደምትሆን ምንም ጥያቄ የለውም አይደለ? እንደዚህ የሚያጋጥሙ ስላለ ብዙ ጊዜ ማለት ነው። አዎ ልክ ነው። ይሄ በጣም ከባድ የሚባለው ይሄ ከውጭ የሚመጣ ልጅ የሚባለው ከባዱ ፓርት ይሄ ነው። ግን ደግሞ አንዳንድ ጀግና እናቶች አሉ ደግሞ ልጆቻቸውን ጥሩ ነገር ብቻ እየነገሩ ምንም ያህል ክፉ እንኳን ቢሆን ጥሩ እየነገሩ ትልቅ ደረጃ ያደረሱ እናቶችን ሳናመሰግን አናልፍም። ግን ያለው ደግሞ አንዳንድ አሉ ውስጣቸው ያለውን ቁጭታቸውን ቅድም ዳኒ እንዳለው ክፉን ይነግሩና የጭንቅላቱ ላይ ሎድ ያደርጋሉ መጥፎ ነገር ብቻ። ከዛ ለእናቴ ልድረስላትና ምናምን ብሎ እኮ ቄም ይዞ የሚያድግ ልጅም አለና እንደዛ እንዳይሆን ነው እንጂ ልጅ መኖሩ ያን ያህል ችግር የለውም። ትንሽ ታውቃላችሁ ልጃችንን ያያችሁ ሰዎች ምን አይነት ነገር እንደተፈጠረብን ታውቃላችሁና ቅመሜ ደግሞ በቃ እዛ ትቻት ነው የመጣሁት። እኔ ከሷ ጋር እንትን ማለት ስላልፈለኩኝ ግዴታ መምጣት ስላለብኝም ግዴታ ስሜንም ሆኖ ሁሉንም ነገር ማጽዳት አለብኝ ብዬ ስለማስብም ግዴታ ነው አይደል? እኔና ሀይሚን ሰላም ሆነን መኖር ካለብንም ነገራቶችን አጥንቼ ነው እሷ ላይ ጥያቄ እየፈጠርኩ ነው። አዎ እንግዲህ ዋናው ሰላም ለመፍጠር እንግዲህ ሀይሚ ምክንያቱም ሁለት ሰው አንድ ላይ ሲኖር ሁለቱም ነፃ መሆን መቻል አለበት። ስለዚህ አሁን ሀይሚ ሁለት ልብ ሆና ነው ከብሩኬ ያለችውና ብሩኬ ነገ ልጁ ኢየሱስ እንደሆነ ከተረጋገጠ ወደዛ ይሄድ ይሆን ልጄ ብሎ ይሄድ ይሆን? ምክንያቱም አንዳንድ ሰዎች ልጅ ይስባቸዋል፣ አንዳንዶች ደግሞ ፍቅር ይስባቸዋል። ስለዚህ የትኛውን ይመርጥ ይሆን የሚለው ራሱ አሳሳቢ ነው ነገ የሚፈጠረው ነገር። ስለዚህ ብሩኬ ደግሞ እስካሁን ባለው አቋሙ ምንም ነገር ቢፈጠር ከሀይሚ ዞር ማለት እንደማይፈልግ በግልጽ እየነገራት ነው ለሷ ማለት ነው። እና ከአንቺ ጎን ነኝ ያለሁት ከጎኔ ቁሚ እያላት ነው ምንም ነገር ቢፈጠር ማለት ነው። ሀይሚም ከዚህ ፊት እንግዲህ ልጁ ያንተም ቢሆን ተቀብዬ እኖራለሁ አንተም ማጣት አልፈልግም ብላለች። ትናንትና እንግዲህ ስልኬን አጥፍቼ ብሎ ነው እዚህ መቆየት የምፈልገው ምናምን ስትል ነበረና እንዳለችውም ቀርታለች። ግን ደግሞ ትቀራለች የሚል እምነት የለኝም። ብዙዎች እንድትሄድ ግፊት እንደሚያደርጉባት እነ ሙሽዬ ሊቆጧት ይችላሉ። ለምን ብለው ነጋሽዬም ለምንድን ነው የምትቀሪ ብሎ ሊቆጧት ይችላሉ፣ በዓል ስለሆነ ማለት ነው። በዚህ መሀል እንግዲህ ብሩክን ሰርፕራይዝ ልታደርገው ትችላለች ማለት ነው። ተጅራ በመሄድ አብረን ነገ የምናየው ጉዳይ ይሆናል እሱ ማለት ነው። ስለማልፈልግም ይህንን ውሳኔ ወስኜ መጥቻለሁ። ሀይሚ ከእኔ ጋር መሄድ አትፈልግምና እዛ መሆን ነበር የፈለገችው። ስለዚህ እኔም የራሴን ውሳኔ ወስኜ መጥቻለሁ ለማለት አክል። አዎ እንግዲህ ውሳኔው ወስኖ ነው የሄደው ብሩኬ። ምንም አማራጭ የለውም። በጣም ተናዶ ነው ባይዘው የወጣው። ሚፍታም ሲመጣ ያው ተናዶ እንደሄደ ነግረዋለች። ስሜታዊ ሆኖ ነው ካሜራማንና ፍፄ ነው አብሮት ሄደው ማለት ነው።
አሁንም ቢሆን ሃይሚ ተረጋግተሽ ብትሄጂ የተሻለ ነው ብለን እናስባለን። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝነላችሁ ቪዲዮ ይህን ይመስላል። በሚቀጥለው ደግሞ በሌላ ቪዲዮ እንመጣለን። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው